እግዚአብሔርን ማመን አልችልም። ማመን አልችልም። ሰላም ውድ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ያለውን እግዚአብሔር ይመስገን ሰላም ነኝ። እንግዲህ በሄሜላና በሩታ በአብርሃም ጉዳይ አዳዲስ ነገሮች እየተፈጠሩ ይገኛሉ እና በጣም የሚገርም ነገር እንግዲህ አብርሃም ወደ ራሱ የትም ይመለስ። በእርግጥ እዚህ ጋር ምን እያደረጉ እንደሆነ ባይገባኝም ነገር ግን እንደሚመስለኝ ወደ ራሱ የተመለሰ ይመስለኛል። ግን ሄሜላ እንዴት ነው የምትወደው አብርሃምን? አንዳንዴ ፍቅር የሆነ ገልቶ ያደርጋል የሚባለው ነገር ይሄ ነው። ስታፈቅሩ ሁላ ነገራችሁ ነው የሚያዘው። ሴቶች ብዙ ጊዜ ችን የመሰለች ቆንጆችን የመሰለች ልጅ በዚህ መንገድ ማለት ባለትዳር ከሆነ ወንድ ጋር ልጅ ካለው ወንድ ጋር በዚህ ልክ መሆን እኔ እንጃ አላቅም፣ ተገቢ ነው ብዬ አላስብም። ግን ያው ፍቅር ስለሆነ ብቻ ስላፈቀረችው ልጅቷ ምንም ነገር ማየት አትችልም ካለሱ ሲመጣ መጀመሪያ ላይ እንግዲህ በጣም በሩጫ በጣም በደስታ የሆነ ትልቅ ነገር የመጣ መስሎ ነው። ያው መቼም በዚህ ምድር ላይ ትልቅ ነገር ካፈቀራችሁት ሰው ውጭ አለ የለም። ላፈቀረ ሰው ማለት በጣም ፍቅር ለያዘው ሰው ብዬ ነው የማስበው። አንዳንዴ ሴቶች ስናፈቅር ሁለ ነገራችን ነው ፍቅር የሚያውረው። ማስተዋል አንችልም፣ ነገሮችን ማገናዘብ አንችልም። በቃ የሚታየን ያ ሰውና ያ ሰው ብቻ ነው፣ ወይም ደግሞ የምንገዛው ለዛ ሰውና ለዛ ሰው ብቻ ነው። አይ ነው እና ሄሜላ ስንቱ የሚመኛት ወንድ ነው ልጅ ናት። ምክንያቱም በጣም መልከ መልካም ቆንጂ ልጅ ናት። ጸባይም እንደዛ ሰው አክባሪነቷም ብዙ ነገሯን ስታዩ ከሩታ ጋር ብዙ ዲፍረንስ አላት። ምክንያቱም አብርሃም ከሩታ ጋር በነበረ ጊዜ ሲያጠፋም ሳያጠፋም በጣም ነበረ ስትመታው ነበር እና ጥፊ አይጠፋም ከፊቱ እና ያ ነገር ስላለ እሷ ደግሞ በጣም ነው የምታከብረው፣ በጣም ነው ፍቅር የምትሰጠው ሄሜላ። ነገር ግን ያው ስላፈቀረችው የማትሆኑ ነገር የለም። አሁን እዚህ ጋም እንኳን በጣም ደስ ብሏል። እኔ ግን በጣም የሆነ እየሄደ ሲመጣ በጣም ነው የምትቀበለው። ይሄ ግን መልካም ነገር ነው ብዬ አላስብም። ከዚህ ነገር ሴቶች መማር ያለብን ማንም ሰው ሄዶ ሲመጣ ምን ብለን መቀበል የለብንም። እኛ ነን። ምክንያቱም ፍቅር ብለን እስከያዝን ድረስ እኛ ባጣቆይሽ አይደለንም። ሄሜላን አብርሃም እንደዛ ነው የሚያደርጋት። ብዙ ጊዜ አይታችሁ ከሆነ ተመልሶ ከሩታ ጋር ሆኖ ከዛ በሆነ ኬዝ ደግሞ ሲቀያየሙ ይቅርታ ይላታል። ሆዶ አይችልም፣ ይቅርታ ትለዋል ወዲያው። ከዛ ታርቀው ነው የምታዩቸው። አሁንም እዚህ ጋር እንግዲህ አይደለም ቀለበቷን እዚህ ጋር እንግዲህ በጣም ደስተኛ የሆነችው ቀለበቱን አውልቀው ወስደውባት ነው። ቀለበት እስከ ማውለቅ ድረስ የደረሱ ሰዎች ዛሬ ላይ ደግሞ ተመልሶ ሲመጣ በዚህ ልክ መሆን አይኖ ኔበር ማለት ትክክል ነው ብዬ አላስብም። በነገራችን ላይ በጣም ትክክል ያልሆነ ነገር ነው ጋይስ። ይሄ ሊሆን አይችልም። አንድ ሰው የሚያፈቅረን ከሆነ ወይም ደግሞ እሱ ለኛ እንትን ካለው በዚህ ልክ አይሄድም። ምናልባት እሱ ኦኬ የሆነ ነገር አድርገውበት ነው እንበል፣ ራሱን ስቷል፣ አያውቅም ወይ ነገሮችን አያገናዝብም፣ እየተፈጠረ ያለው ነገር አይገባውም። ግን ቀለበቷን እስከ ማውለቅ ድረስ ተዳፍረው እንግዲህ እንዳያችሁት የኤፍሬም እንኳን ልሳምሽ እስከ ማለት ብዙ ነገር ምንም ቢሆን አብርሃም በነቃ ሰዓት ሆነም ቀረ 80 ቀደው በሰላም ተተለያዩ በኋላ ከዚህ ልጅ ጋር ህይወት ጀምሯል፣ ፍቅር ጀምሯል፣ አፍቅሯታል። ፍቅረኛ ሆኖ አብረውም እየኖሩ ነበረ። እንደዚህ ከሆነች ሴት ጋር ከእንደገና ልሳምሽ ብሎ ወንድም በጣም ይሄ ምን ያስተምራል? ከዚህ ትውልድ ምን ይማራል? አንድ ነገር ሚዲያ ላይ ስንቀርብ ወይ ደግሞ ሚዲያ ላይ ስናመጣ ምን አለ መሰላችሁ በጣም የሚቀርብ ቪዲዮ ነው፣ ለልጅ ልጅ የሚደርስ ብዙ ህጻናቶች የሚያዩት ሚዲያ ነው እና የወንድሙን ሚስት ልሳምሽ ማለት ተገቢ ነው ብዬ አላስብም። በዚህ ልክ ተዳፍሯታል፣ በዚህ ልክ ክብሯን ረግጧል። ከዛ እንደዚህ ካደረጋት ሰው ጋር ምንም ያህል አብርሃምን ብታፈቅረው በዚህ ልክ ክብሯን ትጣል ግን እኔ አልልም። ምክንያቱም ነገስ ምን ሊፈጠር ይችላል? ነገም እኮች ልጅ ዋስትና የላትም። አብርሃም ይመጣል ይሄዳል፣ እንደ መስከረም ፀሐይ በሉት ብልጭ ድርግም። አሁንም በህይወቷ ላይ የሆነ ያለ ነገር ያ ነው። እሱ ፍላጎቱን አያውቅም። ወይ ደግሞ በአንድ ቦታ ወስኖ ሲቀመጥ ከሄሜላ ጋር ሂሩታ ሰላም አሰጥም፣ ወይም ደግሞ ታርቀሽ ኑሪ ትዳርሽን ይዘሽ ስትባልም ሰላም አሰጥም። በዚህ እንግዲህ ህይወታቸውን በጣም እየበጠበጠች ትገኛለች። አይኖ ምን እንዳደረገችው ሳይታወቅ ልጁ በጣም ራሱን ስቶ ነበር። ተቀመጥ ስትለው ይቀመጣል፣ ሂድ ስትለው ይሄዳል፣ ና ስትለው ይመጣል። ካለሷ የሚሰማው ሰው አልነበረም።
እሷን ብቻ ብዬ ልሙት ነበር ያለው። አሁን ደግሞ ተሽሎ እንግዲህ ሄሜላ ጋር መጥቷል። ለምን መጣ? አብረው ሊኖሩ ወይም ደግሞ ይቅርታ ሊጠይቅ ወይም ደግሞ ከራሴ በምን ዳነ? ይሄ ሁሉ አልታየም። እና እዚህ ጋር በአንድ ሰው ላይፍ የብዙ ሰው ህይወት እየተበላሸ ነው ላይክ እና ከባድ ነው። አንዳንዴ ሴቶች ልባችን በጣም ስስ ነው። በጣም ደካማ ጎናችን በጣም ነው እንትን የሚለው እና ደካማ ባንሆን ጠንካሮች ብንሆን ለወንዶች ይህን ያለ የሆነ ልባችንን ሰተን እንደዚህ ባንሆን ባይ ነኝ። ብቻ ለበጎ ነው ጋይስ እና እግዚአብሔር ይርዳት። እውነት በጣም ነው የምታሳዝነኝ ሄሜላ፣ በጣም ታሳዝነኛለች። የምታሳዝነኝ ምንድን ነው? በእሷ መፍረድ ራሱ አይቻልም። ምክንያቱም የያዛት ፍቅር ነው፣ ቀልድ አይደለም። ያን ነገር ደግሞ ተገቢ ቦታ ላይ አይደለም፣ በጣም ስህተት የሆነ ቦታ ላይ ነው ያለችው። ራሷ የምትጎዳበት ነገር ነው ወይ ደግሞ የሚረዳት ሰው አይደለም። እንግዲህ በትንሹም በትልቁም ሩታ እሷን ማሳዘን ወይ ደግሞ እሷን ማናደድ ነው የምትፈልገው። እዚህ ጋር ደግሞ በአንድ በኩል ስትመለከቱት ባለትዳር የሆነ ወንድ ጋር እንደዚህ አይነት ነገር መጀመር ራሱ ለራስ ስቃይ ነው። ምክንያቱም ያ ሰው ባለትዳር ነው። ምንም ያህል ትዳሩን ደግሞ እዚህ ጋር የተፋቱት ዋና የመፈቻቸው መነሻ ተስፋ በፊት ቢጣሉ ራሱ በዚህ ልክ አልሄዱም ነበረ። እሷ ወደ ህይወታቸው ከመጣቸው ወዲህ ስለተጣሉ ለእሷ የሆነ ሰላም የሰጣት ትዳር ይሆናል ብዬ አላስብም። አፍቅረዋለች። ለምን አፈቀርሽ ወይ ደግሞ እንዴት ፍቅር ያዘች ማለት አንችልም። እሷ ማስባበት ያደረገችው ወይ ደግሞ ፈልጋው እሱን ባፈቅር ብላ የመጣ ነገር ፍቅር በፈለጋ ወይ ደግሞ ይሄን ሰው ነው ማፈቅረው ብለን የሚመጣልን ነገር አይደለም። በነገራችን ላይ ፍቅር አጋጣሚ ነው እንደሚባል ፍቅር አጋጣሚ ነው። በአጋጣሚ ይሄ ልጅ እንግዲህ አፍቅረዋለች፣ በምንም ቢሆን በአንድም ቢሆን በሌላ ነገር። ግን እዚህ ጋር ደግሞ እየተጎዳች ዋጋ እየከፈለች ያለችው እሷና እሷ ብቻ ናት። ምክንያቱም አብርሃምም ግራ እየተጋባ ነው። ወይ ደግሞ ተረጋግተው ትዳር መስርተው ይኖራሉ ማለት ዘበት ነው። እዚህ ጋር ሩታ እያየች አይኗ እንደዚህ ይፈጠራል የሚል በፍጹም ሊሆን አይችልም። ሰላም የምትሰጥ ነገር አይደለም። አንደኛ እሷ የምታምነው ትዳሬን የበጠበጠችው እሷ ናት ነው። እሷ ናት የመጣችበት። እሷ ባትመጣ ኖሮ ትዳሬ ይመለሳል የሚል እቅድ ነበራት። ያ ነገር ስላለ ሰላም አትሰጣትም። ሰላምም ልሰጣትም ደግሞ አትችልም። ከባድ ነው። እዚህ ጋር ደግሞ ሄሜላ በአንድ በኩል በጣም እየተጎዳች ነው። እሷ የምትፈልገው ከእሱ ጋር ትዳር ይዛ ብዙ ነገሮችን ነው የምትፈልገው። ይሄ ነገር ደግሞ ለመሆን በጣም ከባድ ነው። አይሆንም። ያ ነገር ስላለ ብቻ ፍቅር ከባድ ነው። ሴቶችዬ ራሳችሁን አትጣሉ። ለምታፈቅሯቸው ወይ ደግሞ ለእናንተ ላልሆኑ ሰዎች ራሳችሁን በዚህ ልክ አትጣሉ። በዚህ ልክ ራሳችሁን አታዋርዱ። ምክንያቱም የእናንተ ያልሆነ ነገር በቃ የእናንተ አይደለም። ባለትዳር የሆነ ወንድ ደግሞ ያው የዛችሁ ሴት ነው። ምክንያቱም ምንም ቢሆን ልቡ ተረጋግቶ የሚቀመጥ ሰው ሆኖላችሁ ከእናንተ ጋር ላይፍን ለመቀጠል አይችልም። ይሄን ነገር ደግሞ እያወቃችሁ ላይፋችሁን የሚያጨልም ወይ ደግሞ ላይፋችሁን የሚያደፈርስ ነገር ውስጥ ባትገቡ ባይ ነኝ። ምክንያቱም ተገቢ አይደለም። እናንተ ዋጋ የምከፍሉለት ሰው ዋጋችሁን ማወቅ አለበት። እናንተ ለሱ የምትጎዱለት ሰው የእናንተን ጉዳት መግባት አለበት። ምክንያቱም ሚዲያ ላይ እየተሰደበች በዛ ደግሞ እንደዚህ እየተሰቃየ ይሄ ፍቅር ሳይሆን ስቃይ ነው። አውቃለሁ ፍቅር ስቃይን ያዘለ ነው። ፍቅር ብዙ ነገር ነው። ላይክ ግን በዚህ ልክ ሲሆን ደግሞ በጣም ነው እንትን የሚከብደው፣ በጣም ነው የሚያስጠላው፣ በጣም ነው ኦቨር። እንደዚህ ሊሆን አይችልም። ምክንያቱም አንድ ሰው ሁሉንም ነገር የሚችለው ለፍቅር ነው። እሷም ደግሞ ይሄን ነገር ሁሉ የታገሰችው ትችቱንም፣ የሩታ ስድብንም፣ ምንንም፣ የፍሬምንም በቃ ነገሮችን ሁሉ የታገሰችው ስላፈቀረችው ነው። አብርሃም ከዕለታት አንድ ቀን አብሮኝ ይሆናል ወይ ደግሞ አብርሃም እንደ ትዳር መስርቼ ወደፊት የትዳር ጓዴ ይሆናል ስላፈቀርኩት ብቻ ከኔ ጋር ይሆናል ማለት አይቻልም። በነገራችን ላይ እስከ ጥግ ድረስ ወንዶች ማስመሰል ይችላሉ። እንግዲህ በማንኛውም አጋጣሚ ባገኘው ከሩታ መገናኘት ነው አብርሃም ብዙ ጊዜ የሚፈልገው። ሪሊ ሄሜላን አፍቅሯታል ለማለት ይከብዳል። ማለት ይከብዳችኋል። አታውቁም ነው አይደለም ለማለት ራሱ የሆነ ሚዛን የሚሰጥለት ወይ ደግሞ ቦታ የሚሰጥለት ነገር አይደለም። የሚያሳየው ነገር ሙሉ ለሙሉ እሷን ያፈቅራታል ማለት አትችሉም። እዚህ ጋር ደግሞ በአንድ ሚዛን ስትሄዱ እንግዲህ ሩታ ከሱ መለየት አትፈልግም። ለጊዜው ነበር የተጋጩት። ያን ግጭት ፈተው አብረው እንዲኖሩ ላይፋቸው